ኪም ኪያንግ የአንድ የትልቅ የምግብ ድርጅት ተመራማሪ ስትሆን የተለያዩ የደኔ ዝርያዎችንም በማጥናት ከአካባቢ አምራቾችም ትገዛለች። ነገር ግን በኪምና በአምራቾቹ መሀል በተፈጠረ የ10 ገንዘብ ልዩነት ምክንያት አምራቾቹ ኪምን ምንም ድንች ሲያሸጡላት ሲበተኑ እናያለን። በዚህም በጣም የተበሳጨችው ኪም ይሄን የምሰራበት ድርጅት የሀገሪቷ ትልቁ ችፕስ አምራች ሆኖ ሳለ ድንች ግዢ ላይ ግን ለምንድን ነው እንደዚህ የሚቀልደው ብላ አምርራ ትራገማለች። አሁንስ በከሰረ እኔ እዚህ ቦታ መስራት አልፈልግም ትላለች። በሌላ ትዕይንት የድርጅቱ ፕሬዝዳንት ድርጅቱን ለመሸጥ ስምምነት እያደረጉ ይታያል። ነገር ግን አንድ መልካም ወጣት ሳይጋበዝ ወደ ክፍሉ ዘልቆ ይገባል። ሶቤኮ ባላለው ከዋንሃን ሪቴል ነው የመጣሁት ብሎም ራሱን ሲያስተዋውቅ ምን አይነት ግብረ ገብ ነው? ማን ጠርቶ ነው የመጣኸው? ብለው ይጠይቁታል ተሰብሳቢዎቹ። ሶቤኮም ቀጠል በማድረግ ዛሬ ልትፈራረሙ የጠሯቸው ሰዎች አጭበርባሪዎች ናቸው። ስራቸውም እንደናንተ አይነት ድርጅት ሼር እያገዙ ማክሰር ብቻ ስለሆነ ሁለት አማራጭ አሉት። የመጀመሪያው እኔ ከምሰራበት ዋንሃን ሪቴል ጋር አብራችሁ ድርጅታችሁን ማትረፍ ሲሆን፣ ሌላኛው ደግሞ አጭበርባሪዎቹ መርጣችሁ ድርጅታችሁ ሲፈርስ ማየት ነው ብሎም ይነግራቸዋል። በተመሳሳይ ጊዜ ስለተፈጠሩት ነገሮች ምንም አይነት ሁኔታ ያላወቁት የነበሩት የድርጅቱ ዘር ተመራማሪዎች አዳዲስ ሰራተኞችን ለማላመድ አብራቸው የተጨዋወቱ ነበር። በመሃል ግን አንዳቸው ጋር ስልክ ተደውሎ የሚሰሩበት ድርጅት ከዚህ በኋላ እየከሰረ እንደነበርና አዲስ የሚገዛቸውም ድርጅት እንዳለ፣ ይሄም ተቋም ዋንሃን ሪቴል እንደሆነ ይነገራቸዋል። ይሄ ዜና ለኪም ግን በጣም አስከፊና በእንቅርት ላይ ጆሮ ደግፍ ነበር። ምክንያቱም ኪም ከዚህ በፊት ለ6 ዓመት የሰራችበት ድርጅት ዋንሃን ሪቴል ነው። ድርጅቱም ያሰናበታት መንገድ በጣም አሳዛኝ ነበር። ከስኬታማ ድርድር በኋላ ሶቤኮ ወደ ቢሮ ሲመለስ ቁጣ ነበር ያጋጠመው። ባሉት ለውጦች ምክንያት ከስራ የተባረረ አንድ ሰው እሱን ለማጥቃት ሲመጣም በአስገራሚ ሁኔታ እጁን ጠፍንጎ ሁኔታውን ሲቆጣጠር እናያለን። ስራ ቦታቸው አዲስ ባለወንበር ከመጣ በኋላ ለመገናኘት በኪም የሚመሩ ተመራማሪዎች ዘንጠው ወደ ዋንሃን ሪቴል ይሄዳሉ። በዛም የዋንሃን ሪቴልን ኤችአር ክፍል አስፈላጊ እንዳልሆኑና ጥቅም እንደሌላቸው ያስረዳቸዋል። በዚህ ያልተስማማችው ኪም ግን እኛ እኮ ጣፋጭ የድንች ዝርያዎችን ብቻ አይደለም እናመጣው፣ አዲስ ዘሮችንም መፍጠር ነው አላማችን፣ እድገታቸውንም እንቆጣጠራለን፣ ምርቱንና መሻሻሎችንም ጭምር። ለዚህ ነው ኮሪያ ግብርና ላይ ጥሩ ስም የገነባ ነው ብላ ራሷና ቡድሯን ታሞካሻለች። ይሄ ንግግሯ የሰራ የሚመስለው ኪም ለትንሽ ጊዜ ቢሆንም እሷና ቡድኗ በዋንሃን ሪቴል ውስጥ ተቀጣሪ ሆነው እንዲቆዩ ሲያረጋግጡ ነበር። ለመታወቂያ የሚሆን ፎቶ ሁሉም ከተነሱ በኋላ ስለ ወደፊቱ ብዙም ማረጋገጫ ሳይኖራቸው ሲወጡ ይታያል። በመሃል ግን የነ ኪም አለቃ ስልክ ይደወልለታል። አለቃ፣ የበላይ አካሎች ያልታሰበ ግምገማ ሊያደርጉ ስራ ቦታችን መጥተዋል ይላቸዋል። በዚህም የተደናገጡት ቡድኑ ተሯሩጠው ወደ ስራ ቦታ ለመመለስ ይሞክራሉ። ነገር ግን አሁን ያሉበት ቢሮ በርጋ እንደደረሱ አዲስ የተሰጣቸው መታወቂያ አልሰራ ይላቸዋል። በሩንም ለማለፍ ግማሾቹ ሲዘሉ፣ ግማሾቹ ደግሞ በታች ለመፏቀቅ ሲገደዱ እናያለን። ኪምም መሬት ላይ ከሚፏቀቁት መካከል አንዷ ነበረች። በቁጥር በዛ ያሉ የዋንሃን ኃላፊዎች ወደ እሷ ይመጣሉ። ኪምን በጣም ያስደነገጣት ግን ከነዛ ኃላፊዎች መካከል አንዱ የድሮ ፍቅረኛዋ እንደሆነ ያየች ሰዓት ነበር። ከዛም ፈጥና ራሷን ላለማዋረድ ጎንበስ ብላ እንዳያት ታደርጋለች። ልክ እንዳለፈውም ስታቅ ተንሸራታ ውጥት እንዳለች ኪም ቶሎ በይ ብሎ ባልደረባዋ ይጠራታል። ነገር ግን ስሟ ሲጠራ የሰማው የድሮ ፍቅረኛዋ ኪም ብሎ እሱም ሲጠራት ዞራ ታየዋለች። መነጸሯንም በደንብ አርጋ በኩራት ሰድባው ትሄዳለች። በዜናው ምክንያት ተቻክሎ ስራ ቦታ የደረሱት ኪም እና ቡድኗ ቢሮቸው ውስጥ ሶቤኮን እየተዘዋወረ ያዩታል። ሴቶቹ በመልከ መልካምነቱ ፈዘው ሳለ ኤክስፓየር ያደረገ ሻይ ነው የምትጠጡት፣ ወረቀትን በአግባቡ ትጠቀሙ ብሎ እነሱ መገሰጽ ጀመረ። በመሃልም ኪም አቋርጣው ድርጅቱ በእናንተ ቁጥጥር ስር ቢሆንም ያልታሰበ ግምገማ ማድረግ አስፈላጊ አልነበረም ብላ ትላለች። ለዚህም መልስ ሶቤኮ እንደምንመጣ ብነገራችሁማ ያልታሰበ ግምገማ ሳይሆን ያልታሰበ ድበቃ ነበር የምታረጉት ብሎ አሽፎባቸው ይወጣል። ልጁስ ቆንጆ ነበር፣ ቆንጆ ቢሆንም ግን ጸባዩ ደስ አይልም ብሎ ሶቤኮ እንደወጣ ሴቶቹ ማማት ይጀምራሉ። ኪምም በመሃል የምትራገመው እርግማን የማይደርስ መስሏት ምናለ አንዳች ነገር አናቱን ቢልልኝ ስትል አንድ ቁራ ከየት መጣ ሳይባል ሶቤኮን አናቱን ብሎት ያባረው ጀመረ። ሶቤኮም ደንግጦ መሮጡን ተያያዘው ኪም ከኋላ ሆና በሩጫ ትከተለው ጀመር። አረ ቁም ብትለውም ስላልሰማት ወደ ቁልቁለት ሽቅብ እየተንደባለለ መውደቅ ጀመረ። ጩኸቱን ከሩቅ እንደመጣ የሰሙትም ሰራተኞች ማፈሻና ጋሪያቸውን አንድ ላይ በማድረግ አዘጋጅተው ይቀበሉታል። ከአደጋውም ይተርፋል። ሶቤኮ ከተረፈ በኋላ ኪም ቀጥታ ወደ ሆስፒታል ተወስደዋለች። ከትንሽ ጭረቶች ውጪ ጉዳት አልደረሰበትም ነበር።
አንተ ግን እድለኛ ነህ ስትለውም አይ ስደዋለል እንዳልጎዳ ሰውነቴን ስላመቻቸው ነው ደህና የሆንኩት ይላታል። ኩራቱና ንግግሩ ሁሉ በጣም እያስገርማት መጣ። ነገሩ ስላበሳጫትም እኔ ስላረገምኩ ነው ቁሯ የመጣ ግን ጥፋተኛ አይደለሁም አለችው። ባይሆን የእኛ ስራ ክፍል ይቆያሉ አይደል ብላም ትልቅ ጥያቄ አቀረበችለት። በዚህ ሰዓትም ሶቤኮ ብዙ ውጤት ባይኖራችሁም ሰራተኞቹ ተግተው እንደሚሰሩ አይቻለሁ። ስለዚህ ለጊዜውም ቢሆን ክፍሉ አይዘጋም፣ ለዛ አርፈሽ ስሪ፣ በደንብም ጠንክሩ ብሎ ይነግራታል። በጣም ከአድካሚ ቀን በኋላ ቤት የገባችው ኪም የድሮ ፍቅረኛዋ ተሳክቶለት ኃላፊ ሆኖ እሷ ግን ያለችበት ቦታ በጣም አስከፍቷት ስታዝን ጓደኛዋ ስታጽናናትና ስደግፋት እናያለን። በማግስቱ ኪም ወደ ስራ ቦታ ስትገባ ረጅም ጊዜ አለቃዋ የነበሩት ሰው እንደተባረሩና አዲስ ሰውም በእሳቸው ቦታ እንደሚተካ ለቡድኑ ሰራተኞች ይናገራሉ። ሌሎች 3 ሰዎችም አብረውኝ ተሰናብተዋል ብለው ይናዘዛሉ። በዚህም ኪም በጣም ተበሳጨች። ሶቤኮም ጋር በመሄድ ትላንት ሁሉም ነገር እንደነበረው ይቀጥላል ብለኸኛል ነበር እንዴ? ለምን ትክዳላችሁ? ድሮም ከዚህ ድርጅት ምንም ጥሩ ነገር አይመጣም አደል ብላ ተበሳጭታ ወደ ቤቷ ትመለሳለች። ባሳለፈችውም ክፉ ቀን የተነሳ ለረጅም ጊዜ ትታው የነበረውን ሲጋራ በማሳበብ ስትለኩስ ዝናብ ዘንቦ ያቋርጣታል። ኪምም በጣም በመበሳጨት መሬት ላይ ስቅስቅ ብላ ማልቀስ ትጀምራለች። ነገር ግን በዛች ቅጽበት አንድ ሌላ ሰው ጥላ ያመጣላታል። ሶቤኮ ነበረ። ቤቷ ውስጥ እንዴት እንደገባ ግራ የገባት ኪም ያኔ ነበር ሶቤኮ ወይም አዲሱ አለቃዋ ቤተሰባ ቤት ባለው ትርፍ ክፍል ውስጥ አዲሱ ተከራይ ሆኖ የገባው ሰው እንደሆነ ያወቀችው። ይህን እንደተረዳች ምንም ጊዜ ሳታጠፋ ታናሽ ወንድሟን ፈልጋ በልበል አስወጣልኝ ይህ ሰውዬ ስትለው ኪም ቢዝነሳችን በጣም ቀዝቅዟል፣ በዛ ላይ ደግሞ ኪራዩን ተቀብዬ እቃ ገዝቼበታለሁ አላት። በጣም ተናዳ ኪም በጫማ ትመታዋለች። ሀሳቧንም ሳትቀይር ወደ ሶቤኮ በመሄድ እዚህ እንደምትኖር ስራ ቦታ ያሉ ማንም ሰዎች ማወቅ የለባቸውም እና ደግሞ እዚህ አለቃና ሰራተኛ አይደለንም፣ ሁለታችንም እኩል ነን ብላ ትነግረዋለች። እሺታውንም ተቀብላ ወደ ቤቷ ስትመለስ ልቦለድ ጸሐፊ የሆነችው ጓደኛ በር ላይ ስትጠብቃት ነበረ። እንደኔ በዚህ ንትርክ ውስጥ የሆነ የፍቅር ታሪክ ይታየኛል። ከልጅነትሽ ጀምሮ ልብ ብለሽ ካየሽ ወንድ ጓደኞችሽ ስማቸው ሆ ሚል ነገር አለበት። ስለዚህ እጣ ቤትሽም ሶቤኮ ነው የሚሆነው ትላታለች። ኪምም በሳቅ ትፈርስና እኔ ዋንሃን ከሚሰራ ሰው ጋር ምንም አይነት ግንኙነት ሊኖረኝ አይችልም አለቻት። ቀኖች እያለፉ በመጡ ቁጥር ሶቤኮ የቡድኑን አንድነት ለማጠናከር በማሰብ አብሯቸው መሳሳት ላይ ሊመገብ ወዳሉበት ቦታ መጣ። እዛም ነበር ያኔ ከቁልቁለት ሲወድቅ የያዙት 3 ሴቶች አንተማ ሰው ገፍትሮ ነው የወደከው ብለው ያሳፍሩት የሞከሩት። ሰላም እንዲላቸው እንኳን አልፈቀዱለትም። ስለተፈጠረው ነገር በራሳቸው ታሪክ ሲያወሩ አንድ ጊዜ ላይ እንደውም ሶቤኮ ትን ይለዋል። ኪም ቡናዋን ይዛ ወደ ቢሮ እየመጣች ባለችበት ሰዓት የሰፈር ሰዎች የድሮ አለቃዋ እንደተባረሩ ሲያወሩ ትሰማለች። ወደ እነሱም በመጠጋት እንባ እንደፈሰሳት በማስመሰል እሳቸውን እኮ ያባረሯቸው አዲስ ሰው ሊቀጥሩ ፈልገው ነው ብላ ትናገራለች። በአካባቢው የከበሩ የነበሩት አለቃ እንደዚህ በማይሆን ሁኔታ በመባረራቸውም የሰፈሩ ሰው በጣም ይቆጣል። ተበሳጭተውም ሶቤኮን ለማናገር ወዳለበት ይሄዳሉ። ይከቡታልም። ያኔ ነበር የኪም ስራ እንደሆነ ሶቤኮ ያወቀው። ቀጥለውም ከ30 ቀን በላይ እዚህ አካባቢ የቆየ ሰው ለአካባቢው እድገት የሚሰባሰበው ገንዘብ ላይ ማወጣት አለበት። ስለዚህ ይሄ ወረቀት ላይ ፈርምና መክፈል ጀምር ይሉታል። በሁኔታው ምንም ያልተስማማው ሶቤኮ ግን የጠበቃውን ስልክ በመስጠት ክርክርም ስላልፈለገ በዚህ ስልክ ደውሎ ብሎ ይመልሳቸዋል። የዛን ቀን ማታ ነበረ የሰራችው ስራ ኪም ልክ እንዳልሆነ ያወቀችው። ስለዚህም ወደ ሶቤኮ በመሄድ የተባለውን ገንዘብ እኔ ልክፈል፣ ከአካባቢው ሰዎች ጋር የተፈጠረው ማተካራ እዚሁ ላይ ይቁም ትለዋለች። ነገር ግን ሁኔታው ፍትሐዊ እንዳልሆነና እሷም መክፈል እንደሌለባት እሱም እንደማይከፍል ሶቤኮ ይነግራታል። በማግስቱ ይህን ዜና የሰሙት የአካባቢው ሰዎች በነገሩ ደስተኛ አልነበሩ። ስለዚህም ሶቤኮ ወደ ስራ ቦታ የሚሄድበትን መንገድ ዘጉበት። ይሄ መንገድ እኮ የሀገር መንገድ ነው እንጂ እናንተ አላሰራችሁትም ብሎ ተናዶ ሊናገራቸው ወጣ። እነሱም በመልሱ ያን መንገድ ለማሰራት ያወጡትን ገንዘብ የሰበሰቡበትን ወረቀት አሳዩት። ስለረፈደበትም ሶቤኮ ወደ ቤት ተመልሶ የኪምን ታናሽ ወንድም በማግኘት እባክህን ታክሲ ጥራልኝ ይለዋል። ከከተማ ግን ውጪ ስለሆኑ ታክሲዎቹ ወደዛ እንደማይመጡ ወንድሟ ይነግረዋል። ይሄን ያየችው ኪም ልክፈል እያልኩ መንገዱን ዘጉት አይደል አለችው። እንዳይራመድ ማታም አይደርስም። ስለዚህ ያለው አማራጭ ኪምን ሊፍት መጠየቅ ብቻ ነበረ። እሷም እሺ ብላ ፈቀደችለት። ነገር ግን የምትቀመጠው ከኔ ጎን ሳይሆን የመኪናው የኋላ መጫኛ ነው ብላ ታስማማዋለች።
ከዙፋኑ እንደወደቀም ልዑል ሶቤኮ የመኪናው የኋላ መጫኛ ላይ ተቀመጠ። ነገረ ስራ ሁሉ ኪምን ያበሳጫት ስለነበረ አውቃ በኮረኮንች በድንጋይና ጉድጓድ ውስጥ እየገባች ሶቤኮን አንገላታችው። ይህንን በቀጣይ ቀን መድገም ያልፈለገው ሶቤኮ የአካባቢውን ካርታ በደንብ አድርጎ አጠና። በዛም አካባቢ ውስጥ አንድ የጫካ መንገድ እንዳለ ሲያቅ ካርታው ላይ ያላገኘው ነገር ግን ያ ቦታ እንደተሸረሸረ የሚገልጽ ምልክት ነበር። መኪናውን አስነስቶ ሲሄድም ጉድጓድ ውስጥ ተገባበታለች። ተበላሽታን ትቀራለች። ያኔም ተመልሶ ኪም ጋር ሊፍት ለመጠየቅ ይመጣል። አሁንም ግን ከጎኗ መቀመጥ ቢፈልግም ስላልሆነ ከኋላ ያለው መቅዳኛ ላይ ተቀመጠ። ለምን ቢሩን አትከፍልም ስትለውም ሀሳቡ እንደማይቀየር አምርሮ ነገራት። በማግስቱ ሌሊት ተነስቶ ባስ ለመያዝ ቢሞክርም ባሱን ግን እየተጠቀሙበት የነበሩት የአካባቢ ሰዎች አውቀው ሳይከፍቱለት አለፉ። በሌላ ትዕይንት አንድ ሰርግ ላይ የኪም ወንድምና የኪም የድሮ ፍቅረኛ ጋር ይገናኛል። ሳያቅም ኪም የዋንሃን ሪቴል ድንች ማሳ ላይ እንደምትሰራ ሲነግረው የኪም የድሮ ፍቅረኛ ወደ ቢሮ ተመልሶ እዛ እንደምትሰራና እንዳለች ያጠናል፣ ያረጋግጣለን። ወዲያውም ነበር ሳይቆይ ኪም መጥፎ ዜና የደረሳት። ማሳሽ እንዳለ አረም ተሞልቷል ትባላለች። ይህንን እንዳወቁ ሙሉ ቡድኑ አረሙን ለማጥፋት ኬሚካል ለመርጨት ተሰባሰቡ። ምንድነው የተፈጠረ ያለው ብሎ ሶቤኮ ሊጠይቃት ሲወጣም ኪም መኪና ላይ ገፍትራ አስገባችው። እንደደረሱም ሁሉም የአረም ማጥፊያ ልብሱን ለብሰዋል ከሶቤኮ ውጭ። ኪም የልብሱን ጥቅም አስረድታ ልበስ ብትለውም ሶቤኮ ግን እያቅማማ ጫማውን ብቻ እሺ አላት። ስራ ላይም አንድ እጁን ኪሱ ውስጥ ከቶ በሌላ ኪሱ ኬሚካሉን በስታይል መርጨቱን ቀጠለ። ይህ ያናደዳት ኪምም አውቃ ሶቤኮን ከሌላ ሰው ጋር ገፍትራ ታጋጨውና ተያይዘው ይወድቃሉ። ሲነሳም ሲጠቀምበት የነበረው ማሽን መርጨት ስላቆመ ማሽኑን ለሚሰራው ሰውዬ በምልክት ያሳየዋል። በቃ ጨርሰናል ያሉት ግን የመሰለው ድምፅ ማጓያ ያደረገው ማሽኑን ተቆጣጣሪ ሰው ኬሚካል የሚረጩትን ቱቦዎች መሳብ ይጀምራል። ሶቤኮ እግር ላይም ቱቦ ይጠመጠማል። መሬት ላይ ሶቤኮን እየወሰደ ባዩ ሰዓት ሰዎቹ ተረባርበው አቁም አቁም እያሉ መጮህ ጀመሩ። ተቆጣጣሪውም ማሽኑን አቆመው። ትንሽ አረፈና ሶቤኮ ተንፈስ እንዳለ ሻወር ለመውሰድ ሄደ። ሲቆይባቸውም የተጨነቁት ሚኒስትሩ ኪምን እስኪ ፌንት አርጎ እንደሆነ ሄደሽ እዩ ብለው ይልኳታል። ኪምን በተደጋጋሚ ስሙን እየጠራች የሚመልስላት ሰው ግን አልነበረም። አልፋ ስትጠጋም ሶቤኮ ነጭ ሸሚዝ አርጎ አየችው። ገና ከሻወር እንደወጣ ስለነበርና ውሃው ስላልደረቀ ሰፊውን ጀርባውን ቁልፎችንም ሳይዘጋቸው ስለቆየ ስለነበር ደረቱን ጭምር አይታ ልቧ ቀጥ አለ። ውበቱ ስቧትም ቀጥታ ሶቤኮን ልቦለዱ ላይ እንዳለው አማላዩ አለቃዋ ታየው ጀመር። እየተፈጠረ ያለውን ማመን ያልቻለችው ኪም ጭንቅላቷን ነቀነቀችና ሌሎቹን እንዲቀላቀል ሶቤኮን ጠራችው። ምግቡን በልተው እንደጨረሱም ሰራተኞቹ እንጠጣ የሚል ሀሳብ ያቀርባሉ። የቡድኑ መንፈስ መረበሽ ያልፈለገውም ሶቤኮ የመጠጥ አቅም ባይኖረውም እሺ ብሎ ተስማማ። ኪምም አብራው ጠጣች። ወደ ቤት ግን እየጠጡ መንዳት ስለማይችሉ የመኪናው መጫኛ ላይ ከኋላ አብረው ተጭነው መሄድ ጀመረ። ሶቤኮ በቀኑ በጣም ደክሞት ነበር። የኪም ትከሻ ላይም ወደቀ። ቅድም የተፈጠረው ነገርና አሁን ያለውን መልኩን እያየች ማይሆን ስራ እንዳትሰራ የፈራችው ኪምም ኮቷን ፊቱ ላይ አለበሰችው። ወደ ቤታቸው ሲደርሱ ኪም ሚኪያንግ ሶቤኮን እቅፍ አርጋ ይዛው ነበር። ሹፌሩ እንዳነቃትም ሶቤኮን ልትቀሰቅሰው ፈለጋ ተጠጋችው። መልኩ ግን በጣም ማረካት። አይኑን ልክ እንደገለጠም ግጥም አርጋ ሳመችው። ኪም ከእንቅልፏ እንደነቃች አለቃዋን ማታ እንደሳመችው ትዝ አላት። ሁኔታውን በአይኗ ያየችው ጓደኛዋ ስታሾፍባትም አረ አልኮል ስለጠጣን ነው እንጂ የተሳሳትኩት ብላ በስልኳ የይቅርታ መልእክት መጻፍም ጀመረች። ግን ለመላክ ድፍረቱ አልነበራትም። ሶቤኮም ሁኔታው ቀስ እያለ ትዝ ቢለው በጣም ተደንቆ የሚያደርገው ጠፋው። ፍሪጁን አስተካከለ፣ ልብሱን ተኮሰ፣ ሳሩንን ከረከመ። ኪም ስልኳ ተደውሎላት ልታነሳ ስትል ሶቤኮ እንደሆነ አየች። ደንግጣም ዘጋችው። እሱ ግን ሁኔታውን ሁሉ በመስኮት እየተመለከተ ነበር። ይህን የተገነዘበችው ኪምም መጋረጃዋን ከመቅጽበት ዘጋችው። ሶቤኮ ግን ተስፋ ሳይቆርጥ በሯን አንኳኩቶ መጣ። ኪም በመስኮት ልታመል ጫማዋን ልክ እንደወረወረች ልትዘል ስትል ሶቤኮ ይዞ ጠበቃት። ሁኔታውን አስረጅኝ ብሎ ይጠይቃት ጀመር። እሷ ግን አልኮል ስለጠጣች ምንም እንደማታስታውስ ማስመሰል ጀመረች። እውነቱን ለማጋለጥ የፈለገው ሶቤኮም እንደዛ ከሆነ እኔ ዛሬ የመጣሁትኝ የታክሲና የነዳጅ ማታ የከፈልኩበትን 170 ሺዋን እንድትሰጪኝ ነው ይላታል። ኪም የሚናገረው ነገር እንዳለ ውሸት እንደሆነ ብታቅም የራሷ ውሸት እንዳይታወቅበት ልትከፍል እያቅማማች ያለ ወንድሟ ይመጣል። ሁኔታውንም በመጠቀም ኪም ከአካባቢው እየሮጠች ትሰወራለች። የተለያዩ አካባቢዎችም የሚያደርጉት የምግብ ዝግጅት ውድድር ላይ የተሰጣት የነበረውን የአስተባባሪነት ኃላፊነት መወጣት ጀመረች። ብሬን ስጭኝ ያለ ሶቤኮ ግን ይከተላት ጀመረ።
እሷም ግን ያን ነገር ለማስቀረት አይ ስራ ይዣለሁ ለማለት የጠረጴዛ ጨርቁን አነሳች። ሶቤኮ ግን ከመቅጽበት ጠረጴዛ ላይ ያሉትን ጨርቆች እንዳለ አስተካክሎ አበባም አስቀመጠባቸው። እሺ ሳህን አጥባለሁ ስትለው በሚገርም ፍጥነት የዛንም ስራ ይጨርሳል። ፓርኪንግ ስትልም በተመሳሳይ። በዚህ ሁኔታ ላይ ሳሉ የሌላ አካባቢ መሪ ይመጣና ለ3 ተከታታይ ዓመታት ይህን ውድድር እንዳሸነፉ የእነሱ ሼፍም አሜሪካ ተምሮ የመጣ ስለሆነ የኪም ሰፈር ሰዎችን ተስፋ የላችሁም ብሎ ይሳለቅባቸዋል። በዚህም የተናደዱት የመንደሩ መሪ ጸብ አስነሱ። አተካራው ሲያልቅም የኪም ሼፍ የነበረው ወንድሟ አይኑ ውስጥ ሽንኩርት ገብቶ መወዳደር እንደማይችል ይታወቃል። የመጨረሻ ተስፋ የነበረውም አሁን ስራዎቹን እንዳለ አቀላጥፎ ሲሰራ የነበረው ሶቤኮ ነው። ኪምም የአካባቢው መሪ ይዛ ሶቤኮን ይማጸኑ ጀመር። እሱም ህይወቴን አክብዳችሁት ሳለ መንገዴን ዘግታችሁብኝ ከስራ ያስተጓጉላችሁኝ አልተባበራችሁም ይላቸዋል። የዚችም ሰዓት ነበር ከዚህ በኋላ እንደማያስቸግሩት ቃል ገብተው ይቅርታ የጠየቁት። ሶቤኮም ለመወዳደር ተስማማ። ውድድሩ ሊጀምር ሲል የባላንጣቸው ሼፍ ችሎታውን ለማሳየት ሶቤኮን ገዳደረው ጀመር። ሁለቱም ጥበባቸውን ካሳዩ በኋላ ምግባቸውም ቀረበ። ያሸነፉት ግን እነ ሶቤኮ ነበሩ። በዚህም ሁኔታ የአካባቢ ሰዎች በጣም ተደሰቱ። ፕሮግራሙ ካለቀ በኋላ ኪም ሶቤኮን ዝም ያለ ቦታ ወስዳ ሁሉንም ነገር ተናዘዘችለት። የእሱ መልስ ግን አብረን እንሁን ነበር። በዚህም በጣም የተደናገጠችው ኪም ምን ነው ከኔ ጋር ፍቅር ይዞሃል እንዲህ ብላ ስትጠይቀው እሱ ግን ምንም የፍቅር ስሜት አይታይበትም ነበር። እኔ ፍቅር ገፍቶኝ ሳይሆን እንደ ባህላችን ከሆነ ፍቅረኛሞች ብቻ ናቸው መሳሳም ያለባቸው። ስለዚህ በዚህ ምክንያት ስለተሳሳምን አንድ ላይ መሆን አለብን ይላታል። አይሆንም እንደዚህ ብሎ ነገር የለም ብላ ኪም ተነስታ ትሄዳለች። ሶቤኮ ግን በፍቅሬ እስከምትወድቂ ድረስ እንደማልተወሽና እንደምከታተልሽም ቃል ገባልሻለሁ ይላታል። ኪም በተፈጠረው ነገር በጣም ተደስታ በጣም ተደንቃለችም። ሶቤኮም ሁኔታውን በማስታወስ ፈገግ ማለት ጀመረ። ቀጣይ ቀን ኪም ስራ ስትገባ ትልቅ መነጽር አርጋ ነበር። ምን ሆነሽ ነው አውልቂው እያሉ ባልደረቦቿም ሲያስጨንቋት ቀጥ ብለው ሳቁ። ነገሩ የነበረው የኪም ጓደኛ ቅድማ ልታስነቅሳት ወስዳት ነበር። ነገር ግን ውበቷ ሙሉ ነበር ያጠፉት። መሳቂያ መሆኗ ግን ያላስከፋት ኪም ቀሉን እንደ ቀልድ ወስዳ ፎቶ የተነሰችላቸው ነበር። የዛም ቀን አዲስ የስራ ግምገማ ይደረጋል ተባለ። አዲሱ የኪም አለቃም በኪም ደስተኛ ስለነበረ ሊያስተዋውቃት ፈልጎ ኪምን ይፈልጋት ጀመር። ኪም ግን ብትደበቅም ከሩቅ አይቶ ጠራት። ፊቷ እንዳይታወቅና ቅንድቧ እንዳይታይ ጸጉሯን ወደፊት አምጥታ ፊት ለፊታቸውም ቆመች። ነፋሱ ግን አልተባበራትም ነበር። ኪም ያለችበት ክፍል የድሮ ፍቅረኛ ይመጣና ያለፈውን ግንኙነታቸውን ለሰው እንዳትናገር ያስጠነቅቃት ጀመር። እሷም ምንም ክፉ ፍላጎት እንደሌላትና ተመሳሳይ ነገር እንደምታስብ ተስማምታ ልትሄድ ፊቷን ስታዞር አሁንም ያን ርካሽ ሻምፖ ነው የምትጠቀሚው ሲላት ብግን ብላ አንገቱን ትይዘዋለች። ያኔ ሶቤኮ ሲገባ የሆነ ልክ ያልሆነ አየር ተሰማው። ምንድን ነው ብሎ ሲጠይቅም አይ ሲያልፍ ወድቆ ነው ብላ ታስተባበላለች። ከግምገማው በኋላ ስብሰባ ሲደረግ ስለ ስራ ክፍሉ ሶቤኮ በጣም ጥሩ ነገሮችን መናገር ጀመረ። የድሮ የኪም ፍቅረኛ የነበረው ሰው ግን ድንች የትን ቦታ እንደሚገኝና ይሄ ክፍል ማቆየት የገንዘብ ማፍሰስ ነው፣ ስለዚህ ጥቅም የለውም የሚል ሀሳብ ሰጠ። ሶቤኮም ቀጠል አድርጎ ክፍሉን ማቆየት ስለፈለገ የሰው ኃይል ብንቀንስና ትንሽ ጊዜ ብንታገዛቸው ብሎ ሀሳብ ያመጣል። አለቃዋም ይስማማሉ። ከስብሰባው እንደወጣ ሶቤኮ ለኪም ስልክ ደወረላት። ኪምም ስለ ፍቅር ጉዳይ ሊያዋራት መስሏት እየተኩራራች ወደ ቢሮ ሄደች። ቢሮ እንደደረሰች ግን ያልጠበቀችው ነበር የገጠማት። ከስራ እንደተባረረች ሶቤኮ ይነግራታል። ለምንድነው እኔን ከስራ የምታባረኝ ብላ እንዳማረረ ስታይ በጣም ደነገጠች። ካሉ ሰዎች እንዳለ የትምህርት ደረጃሽ ከነስ ያለው ያንቺ ነው። እኔ እኮ ታዲያ 6 ዓመት ሰርቻለሁ። እናም እኔ በምሰራበት ቀን ሁሉ አንድ ቀን ቀርቼ አላውቅም ስትለው 6 ዓመት የሰራሽበት ስራ ውጤት ታዲያ የታለ ብሎ ይጠይቃታል። እሷ ምንም ቃል ከአፏ ማውጣት ስላልቻለች ጸጥ ብላ ወደ መኪናዋ ሄዳ መበሳጨቱን ጀመረች። የዛን ቀን ማታ ከስራ የተባረረችው ኪም ወደ ቤቷ ቶሎ አልተመለሰችም ነበር። ወንድሟና ጓደኛዋን በጣም ተጨንቀው ሶቤኮን ስራ ቦታ የተፈጠረ ነገር አለ እንዴ ብለው ይጠይቁታል። እሱ ግን እሷ እስክትመጣ አብሮ መጨነቅ ቀጠለ። ኪም አሁን መነኩሴ የሆኑትን የድሮ አባቷን ልታገኝ ገዳም ሄዳ ነበር። እስከ እኩለ ሌሊትም አዋራቻቸውና ስትረጋጋ ወደ ቤቷ ተመለሰች። ሶቤኮም እንደተመለሰች በመስኮት ሲያይ ተንፈስ አለ። በሌሊት ቤቷ ስትገባ ወንድሟ የት እንደነበረች ይጠይቃትና ያናገራት ጀመር። እሷም ሁኔታውን ስትነግረው የእናታቸው በጊዜ መሞትና የአባታቸው ምንኩስና መምረጥ ተገቢ እንዳልነበርና ኪምንም ወደ አላስፈላጊ ኃላፊነት እንደጣለ እያማረረ ማውራት ጀመረ።
በማግስቱ ስራ ቦታ ላይ ኪም አንድ እድል ለመጠየቅ ወደ ቢሮ መጣች። ፈገግ ብላ እያየችው ጥያቄዋን ደግማ ብጠይቀውም ግን እሱ ስላልተስማማ ስራውን ማግኘት አልቻለችም። በዚህም በጣም አዝና በረንዳ ላይ ያለች ጓደኞቿ ይመጣሉ። ኪም ግን ጓደኞቿ እንደተባረረች እንዲያውቁባት ስላልፈለገች ለሌላ ሰው አስመስላ የስራ ደላላ ቁጥር ትቀበላቸዋለች። ከሰውየው ጋርም ተገናኝታ ምሳ መብላት ትጀምራለች። ሰውየው ስለ ኪም ያለው ሁኔታ ጥሩ አመለካከት ቢሆንም የትምህርት ደረጃዋ ግን አጥጋቢ ስላልነበረ ምክክሩን አቋርጦ ተሰናብቷት ይሄዳል። ይህ ሁሉ ሲፈጠር ግን ከኋላ ተቀምጦ ይሰማ የነበረው የኪም የድሮ ፍቅረኛ ኪም ያለችበት ወንበር ላይ መጥቶ ተቀመጠ። እንደተባረርሽ ሰምቻለሁ፣ ግን እኔ የአለቃሽ አለቃ እንደሆንኩኝ ታውቂያለሽ። በድሮ ግንኙነታችን ምክንያት ወደ ስራ ቦታ ልመልስሽ እንደምችል ታውቂያለሽ አይደል ሲላት፣ ኪምም ቀስ ብላ እስኪ እንደኔ እጅህን አንሳና ጣቶችን ፈታ አድርጋቸው፣ ከዛ ራስን በጥፊ በለው፣ ነቃ ትላለህ። እኔ ከአንተ እርዳታ ከምጠይቅ ቢቀር እመርጣለሁ ብላ ቦታውን ለቃ ትሄዳለች። በሌላ ትዕይንት የፓርክ የድሮ ሚስት ወደ ከተማ ስለመጣች እሱን ለማየት ሶቤኮን ላኩልኝ፣ የልጅነት ጓደኛዬ ቢቀበለኝ ይሻለኛል ብላ ትሄዳለች። ሶቤኮም ወደ ሆቴሉ ከመጠለ በኋላ ልብሷንም ያስተካከልላት ጀመር። ከኪም የድሮ ፍቅረኛ ወይም ፓርክ ጋር አውሮ ብሎ ልጅቷን ቢያናግራትም ፈቃደኛ አልነበረችም። ኪምን ብትሆን ለረጅም ጊዜ ሚስጥሯን ደብቃ መያዝ ባለማቻሏ ጓደኞቿ ደረሱባት። አፍጥጠውም ጠየቋት። ተባረሬ ነው ብላ መለሰችላቸው። እንደ ቅጣትም የሶቤኮ መኪናን አውቆ ዘግተው ፓርክ አረጉበት። ብዙም ሳይቆይ ሶቤኮ ቤቱ ሲሄድ ለኪም ምን አይነት አበባ ትወጃለች ብሎ ድሮ በጠየቃት ጥያቄ መሰረት አዘጋጅቶ የነበረውና ሩቅ የተጓዘለት አበባ መጥቶ ያገኘዋል። ቀጥሎም ስራ ቦታ ላይ የሩብ ዓመት ግምገማ ይደርሳል። ሌላ ጊዜ እንደሚያደርጉትም ቡድኑ ሙሉ የተለያዩ የሚበሉ ነገሮችን ይዘው ወደ ቢሮ ደረሱ። ነገር ግን ይሄ ነገር እንደማይፈቀድ ሶቤኮ ይነግራቸዋል። በዚህም ያልተደሰቱት የኪም ጓደኞች አንዷ እንደዚህ መስራትማ ባርነት ነው፣ ምን ፈልጎ ነው ቆይ ብላ ቴክስት ልካለች። የላከችው ቴክስት ጓደኛዬ ጋር የደረሰው ብላ ብታስብም እዛ ስብሰባ ላይ ያሉ ሙሉ ሰዎች ጋር ነበር የደረሰው፣ ሶቤኮም ጭምር። የሆነ የተፈጠረ ነገር እንዳለ የተረዳው ሶቤኮም ስልኩን ለማውጣት ሲሞክር ኪም ስልኩን ቀምታው ወደ ሴቶች መጸዳጃ ቤት ሮጠች። ሜሴጁንም ካጠፋች በኋላ ውይ የኔ ስልክ መስሉኝ እኮ ነው ብላ መለሰችለት። ነገር ግን ተመልሳ ወደ ስብሰባ ወንበር እንደተቀመጠች ሜሴጁ ላፕቶፑ ላይ መጥቶ እንደሚኖር ማውራት ሲጀምሩ ትዝ ሲላት ቢሮውን ቆልፋ የእሱን ላፕቶፕ ፓስወርድ መሞከር ጀመረች። ምታረጋው ሲጠፋት ግን እራሱን ሄዳ ለ20 ሰከንድ ላፕቶፑን ፈልጋው እንደነበርና እንዲከፍትላት እንደምትፈልግ ትነግረዋለች። እባክሽ ቢሮ የለቀሽልኝ ውጪ ሲላትም እሺ የስራ ግሩፓችን ላይ ሳላቅ ሰድቤህ ነበር ብላ ለሌላ ጓደኛዋ ሸፍና ኃላፊነቱን ትወስዳለች። በዚህም ሶቤኮ ተበሳጭቶ ስለ ሀሳብሽ ምንም አልጨነቅም፣ ከፈለግሽ ማጥፋት ትችያለሽ ብሎ ላፕቶፑን ይፈቅድላትና ስራዋን ስትጨርስ ይቅርታ ብላ ክፍሉን ለቃ ትወጣለች። የዛን ቀን ምሽት የኪም ስልክ በከባድ መብረቅ የቀላቀለ ዝናብ እየመጣ ነው የሚል የአደጋ ጥሪ ያደርሳል። የዚህም ሰዓት እሷ ግን ለራሷ ከማሰብ ይልቅ ስራ ቦታዋ የለፉባቸው ዘረመሎች እንዳይበላሹ ብላ ወደዛ ማቅናቷን ነበር የመረጠችው። ሶቤኮ ግን በዛ መብረቅ በቀላቀለ ዝናብ ስትወጣ ስላያት ደህንነቷን በማሰብ ተከትሏት ወደ ስራ ቦታው ሄደ። መብረቁ የተባባሰ ሲመጣ የተበሳሱትን ሽፋኖች ለመቆጣጠር እየከበዳት የመጣው ኪም አንድ ጠንካራ ክንድ ሲያግዛት ይሰማታል። ያ ጠንካራ ክንድም የሶቤኮ ክንድ ነበር።